እንደዚህ እንድንጠራጠር የሚያደርገን አንቺ እንደዚህ ስትሆኝ ነው በቃ ተጠራጠሩ እሱ ሁላችሁም አልኩሽ እኮ በተጠራጠራችሁት በተናገራችሁት በሰው ላይ በፈረዳችሁት ፈራጅ የሰማይ አባት ነው ይፈርዳል አንቺ ስላልሽ አይደለም እኮ የሚፈርደው እኔ እሱ ሆነው ያናግርሽ እኔም አላደርገው ይኸውልሽ ከይቅርታ ጋር ላናግርሽ ፍሬኔን ምንም ታናግሪ ነገር የለም ነው አይደለም አንድ ነገር እንደ አንቺ በማታውቂው ነገር አይደለም በሰማሹ ብቻ የምትፈርጂ ምንም አልፈረድኩም ባታናግሪ ነው የምመርጠው እኔ ማለት ምናልባት ባለጌ ልሆንብሽ እችላለሁ አትሁኝ ስለዚህ አታናግሪኝ በዚህ ጉዳይ ምክንያቱም ፍሬኔን አታቀኝም በዚህ ልክ እኔን የምታቀው እኔን እዚህ ቦታ ላይ በእነሱ ኬዝ ተግባባን እንጂ እኔን የምታቀው ነገር የለም ፍሬኔ ምንድናት መዲ ምንድናት የሚለው ነገር አታቀም በዛ በቀለበቱ ዙሪያ ላይ የተናገረችው ነገር በጣም አስከፍቶኛል ያው መናገር ስላለብኝ ነው መናገር አይገባም እኔ ያልኩት በቀጥተኛ መንገድ ነው እቺ ልጅ እየፈራች ስለሆነ እንረዳት ነው ያው ዞሮ በዚህ መንገድ እንዴት አንቺ አንድን ሰው እኮ ለመኮነን ማለት ነው መጀመሪያ የዛን ሰው ማንነት ማወቅ አለብሽ ትክክል ያንን ሰው አሁን እኔ አንቺ ልኮንንሽ ማለት ነው ሰላም እንደናችሁ ውድ ቤተሰቦች ነው ያለው እግዚአብሔር ይመስገን ዛሬ እንግዲህ እናቴን ይዤ መጥቻለሁ እሷን ይዤ መጣሁበት ምክንያት ያው በቪዲዮ ውስጥ ታዩታላችሁ አሁን የምንገኘው የዳኒ ቤት ጋር ነው ሰው ቀጥታ እንደመጣች ወደዚህኛው ፍሎር ነው የመጣ ነው ያው ዳኒ ጋር ለመግባት ነው ምክንያቱም ምክንያቱም አሁን ከተናገር ላትገባ ስለምትችል ብዬ ነው የምንገባበት ምክንያት የማልናገረው ለማንኛውም እሷም የደበራት ነገሮች አሉ እማም ደግሞ የደበራት ነገሮች አሉ አሁን እዚህ ጋር ብዙ ቆመን ለማውራት አይመችም ለአጋጣሚ እሷ ከወጣች ነገሮች ሊበላሹብኝ ይችላሉ ካየቻት ምን ካለች ነገሮች ሊበላሹብኝ ስለሚችሉ ያው ፍሎር አንድ ነው ታቁታላችሁ የሷም የኛም ፍሎር አንድ ስለሆነ እሱን ከማውራቴ በፊት ግን ያው ሰላም ትበላችሁ ከረጅም ጉዞ ገና እንደገባች ነው ምንም ያመቻቸውላት ነገር የለም እስቲ ሰላም ባያችሁ እሺ ሰላም እንዴት ናችሁ እግዚአብሔር ይመስገን አለሁኝ እኔ ደህና ነኝ እናንተም ደህና እንደሆናችሁ ተስፋ አለኝ ያው እንግዲህ ካልመጣሽ ብሎ በጣም አስገድዶኛል ለምን እንደፈለገኝ አላቀም እኔ ግን ሰሞኑን በሚለቀቀው ቪዲዮ እሷ እያለች የምትለቃቸው ነገሮች በጣም አስጠልቶኛል ምክንያቱም ይሄ ማለት ከሰው አንደበት የማይጠበቅ ነገር እየተናገረች የሰውን ስም ለማጉደፍ የምትሄድበት መንገድ እኔ ደስ አላለኝም ምክንያቱም እኔ እንደዚህ አይነት ሰው አይደለሁም ሲጀመር እንደዚህ የማደርግም ሰው አይደለሁም ጠንቅቃ ታውቃለች ሆን ብላ የሰውን ስም ለማጥፋት የምታረገው ነገር ነው ይሁን ችግር የለውም ይሄ ስም አለችም አላለችም የሆነ ቀን ተጣርቶ የሚወጣበት ቀን ይሆናል ምክንያቱም አንድ ቀን እንደዚህ አይነት ነገር ይመጣል ብዬ ተስፋ አደርጋለሁ ለምን ከኔ ላይ እንደማትወርድ ለምን የኔን ስም ዝም ብላ እያነሳች እንደዚህ እንደምትል አላቅም ምናልባት ወይ ቤቷ የኔን ስም ካልጠራች ወይ ኑሮዋ አይጣፍጥላት ይሆን ምን እንደምትፈልግ አላግም ከኔ ምክንያቱም ራቂ ተብያለሁ እሺ ብዬ ርቅ ያለው በዚህ መሃል እንደውም ከራቁ አይቀር ልጆቼ ሄጄ ነበር ሐዋሳ ዛም ሄጄ ልጆቼን አይቼ ቁጭ ብያለሁኝ አርፌ ቪዲዮቹን ሳይ ግን በጣም የተናደድኩ ነበር ግን በምን አጋጣሚ መጥቼ ይሄን ነገር ሰራለው እያልኩኝ እያሰብኩ ነበር ግን አጋጣሚ እሱም ደውሎ በመጥራቱ ለኔ ጥሩ አጋጣሚ ሆኖልኛል ለመናገርም ምክንያቱም እኔ እንደዚህ አይነት ሰው አይደለሁም እናት ብላ ደግሞ ይሄንን እውነት እኔ ቁም ነገር አድርጋ ራሱ እንደዚህ አይነት ነገር ማውራቷ ራሱ እውነት ከኋላ ቀርነት እኔ ከዛ አላስተናነሳትም ምክንያቱም እንደዚህ አይነት ነገር የለም እግዚአብሔርን የሚያምን ሰው በእንደዚህ አይነት ነገር ጭራሽ ሊያምን አይገባም ምክንያቱም እግዚአብሔርን ያዘ እግዚአብሔርን የተደገፈ እንደዚህ አይነት ነገር ይደርስብኛል ብሎ ማሰቧ በራሱ የራሷ ትንሽነት ነው ይሄ እና እኔ በጣም አዝኜባታለሁ ድሮም እያዘንኩባት ነው ምንም ማለት አይደለም እሷ ስላለች እኔ አይደለሁም እሷ ስላተናገረች እኔ ነኝ ማለት አይደለም ስለዚህ አንተም ስትል ደግሞ ብለህ መስማት በጣም አስከፍቶኛል ምክንያቱም ኑሯችሁን መምራት እንጂ የኔን ስም ካልጠራችሁ ቤታችሁ አይጣፍጥም የኔን ስም ካላስገባችሁ ህይወታችሁ መኖራችሁ ቆይ ምንድነው የምትፈልጉት ከኔ ምንድነው ፍላጎታችሁ እኔ እኮ ምንም ፍላጎት የሷን ፍላጎት ሊገባኝ አልቻለም ያንተን ፍላጎት ሊገባኝ አልቻለም ምንድነው ከኔ የምትፈልጉት ምን ላርጋችሁ አንተስ እንደዚህ አይነት ነገር ይሆናል ብለህ እንዴት ታስባለህ እንዴት ታምናታለህ
እኔ እንደዛ አይነት ሰው ነኝ አታቀኝምና ነው እንደ አዲስ እንደገና ብለህ የምትሰማው። ቆይ ምን እየሆንክ ነው አንተ? ጤነኛ አይደለም እንዴ? ህይወትህን ምራ። በቃ እኔን ተውኝ፣ እኔ ልኖርበት እንዴ። ምንድን ነው የምትፈልጉት? ትውጣ ከህይወታችን። እሺ ወጣው። እሺ ምንድን ነው የምትፈልጉት? እኔ ግራ ግን እየገባኝ ያለው። እሺ ችግር የለም እንግባና እናወራለን እኮ እንግባ እንዴ። ሰላም እንዴት ነሽ ፍሬ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ዳንዬ እንዴት ነህ? አለሁልህ። እንዴት ማሚ? እንዴት ነህ? ሰላም ነው ዳኒ? እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ሰላም ነው። ሮማን ሁሉ ሰላም። ሰላም ናችሁ? ቁጭ በይ ማሚ። ሰላም ነው። ሰላም ነው። ሁሉ ሰላም። ቤተሰብ ሰላም። እግዚአብሔር ይመስገን። እንዴት ነበረ ሀገር? ጥሩ ነው፣ ደስ ይላል። እግዚአብሔር ይመስገን። ጥሩ አሳለፍ። ልጆች ደህና ናቸው፣ እግዚአብሔር ይመስገን ደህና ናቸው። ጥሩ ሰላም መጣሻ። መንገድ ጥሩ ነው? ጥሩ ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እግዚአብሔር ይመስገን አለን። ያው ዛሬ ወደዚህ የመጣሁት ማለት ብዙ ነገሮች እየተፈጠሩ ነው። በቃ ማለት አሁን ይሄ ተፈጠረ ለማለት አይደለም፣ ግን ደግሞ ትልቁ በህይወታችን ላይ ትልቁ እንቅፋት እየሆነብን ያለው ነገር የማሚ ጉዳይ ነው አይደለ? እንግዲህ እሷም የምታነሳው ሌሎችም ሰዎች የሚያነሱት የማሚን ጉዳይ ነው። ስለዚህ ደግሞ ሰሞኑን ደግሞ እየተባልኩ ያለሁትን ታውቃለህ፣ ምን ስትል እንደነበረ በቀለበቱ ጉዳይ ብዙ ነገር ስትለኝ ነበር። እና እኔ አሁን ምንም ለማለት አይደለም፣ በቃ በቻልነው አቅም ማሚና ትንሱን እንድታግባቡና እንድታስታርቁልኝ እፈልጋለሁ። ይሄ የምለው ማሚ ከኛ ጋር እንድትኖር ምናምን እያልኩ አይደለም፣ ግን ሁለቱ ተስማምተው በቃ እሷም ወደ ቤቷ ትሄዳለች፣ እኔ ነኝ በግድ ያመጣኋት። ሁለቱ ቢታረቁ እንደዚህ አይነት ምክንያት አይገኝም፣ ገባ? ክፍተት አይኖርም ነበር። ይሄን ክፍተት ደግሞ የፈጠርነው ራሳችን ነን። ስለዚህ ሁለቱ እንዲታረቁልኝ የምትፈልጉትን አድርጉልኝ። የምናገረው ነገር አለ። አንተ እኔን በግድ እንደዚህ መምጣት አልፈለኩም በነገራችን ላይ እና ያው እኔ በጎተተኝ መንገድ ዝብዬ ጎተትለታለሁና ዛሬም ደግሞ የሱን ፍላጎት የመሞላ መስሎት ይሆናል ይዞኝ የመጣው። እኔ ግን በራሴ የምናገረው ነገር አለ። ምንድነው? እኔና እሷ መቼም አንስማማም። መቼም ደግሞ መግባባት አልፈልግም። እኔ ከሷ ነው የምልህ። አዳምጦኛ አንድ ጊዜ ሄድኩ አይደል? እናንተ ባላችሁ መሰረት ሄድኩኝ። እሱም ህርቅ ፈጠረ። እሰይ ደስ ብሎኛል። ትዳሩን ያዝ፣ ነገ ልጅ አባት ሊሆን ነው፣ እሷም ልትወልድ ነው። እኔ ደስ ነው የሚለኝ በእነሱ አንድነት ነው የሚለኝ። እኔ አብሬው በነበርኩም ሰዓት ይሄው እሱ አለ። ተለያየ ያልኩበት ሰዓት የለም። ከወዲሁ ባለው ነው የምነግርህ፣ ከበፊቱ ሳይሆን። ግን አሁን ቀለበቱ በእልህ እንዲያው ልቃ ስትሰጠው አምጪ ብዬ ተቀበልኩኝ። አጠገቤ እኔ ጋር አንድ ቀን አላደረም። መልሼ ነው ለሱ የሰጠሁት። እሷ የመሰላት እኔ ጋር ያለ ነው የመሰላት። እኔ ጋርስ ቢሆን ምን አይነት አመለካከት ቢኖራት ነው የሆነ ነገር ብታረግበት? ጭራሽ አመመኝ፣ እጄን ቆረጠመኝ ምናምን ትላለች። ሲቀጥል ፍሬን በጣም ተቀይሜያታለሁ። ምክንያቱም ፍሬ እኔን አታቀኝም። በዚህ ልክ እኔን የምታቀው እኔን እዚህ ቦታ ላይ በእነሱ ኬዝ ተግባባን እንጂ እኔን የምታቀው ነገር የለም። ፍሬ ምንድናት መዲ ምንድናት የሚለውን ነገር አታቅም። በዛ በቀለበቱ ዙሪያ ላይ የተናገረችው ነገር በጣም አስከፍቶኛል። ያው መናገር ስላለብኝ ነው የምናገር። አይገባም። እኔ ያልኩት በቀጥተኛ መንገድ ነው። እቺ ልጅ እየፈራች ስለሆነ እንረዳት ነው። ያው ዞሮ በዚህ መንገድ እንዴት አንቺ አንድን ሰው እኮ ለመኮነን ማለት ነው መጀመሪያ የዛን ሰው ማንነት ማወቅ አለብሽ። ትክክል። ያንን ሰው አሁን እኔ አንቺ ልኮንንሽ ማለት ነው እንዴ? አንድ ሰው ቆይ አሁን የወደቀ ዛፍ ላይ ምሳር ማብዛት ግን አይከብድም? እንደሱ አይደለም። ሲጀመር እኔና አንቺ የምንተዋወቀው አንቺ ባመጣሽው ጥል እነዚህ ልጆች ሲጣሉ ነው የምንተዋወቀው። ልክ ነሽ እኮ ሲጣሉ ነው። ስለዚህ እንዴት አርጋ መተካ እኔ አሁን ቀለበቷን እንዴት አርጋ መጥፎ ነገር ታደርግባታለች ብለሽ እንዴት ታደርጊያለሽ? አልደመደምኩም። አይተሽ ከሆነ አልደመደምኩም። ነገር ግን ሰውን መጠራጠር ግድ ነው። ይሄ ነገር እውነትም ላይሆን ይችላል። እዚህ ጋር የሆነ ነገር እቺ ልጅ አሁን እጄን አመመኝ ስትል የምር የእውነት መሰለኝ። መጀመሪያ እንደው ምንም አልፈራውም። አመመኝ ስትል ይሄ ነገር እንዴት ይሆን ምናምን ብዬ ጸበል ያረኩላት ምናምን ያረኩላት። ለምን እቺ ልጅ
ነገ የሆነ ነገር ይሄ እኮ አንቺ ብቻ ስለሆንሽ እኮ አይደለም። አንቺ እዚህ ጋር መጥተሽ ንጹህነትሽን ማስረዳትሽ ጥሩ። መጣም ስትነግረኝ እኮ ብያታለሁ። አጋጣሚ ሊከሰት ይችላል፣ እውነት ላይሆን ይችላል። እግዚአብሔር ደግሞ እውነት አያድርገው ብያለሁ። አሁን አለመሆኑ ጥሩ ነገር አሁን ችግር የለውም። ስለሰው እሷ ስላሰበችውም ሐሳብ አይደለም። አንድ ነገር ስማኝ፣ ውስጣችንን የሚያውቀው እግዚአብሔር ነው። አንድ ነገር ሰማ፣ እኛን እንጋጭ እንችላለን። ውስጣችንን ደግሞ የሚያውቅ እግዚአብሔር ነው። በማያውቁት ደግሞ ገብተው የሚፈርዱ ፍርዱን ይቀበሉታል። እኔ ሌላ ምለው ነገር የለም፣ ምናገረውም ነገር የለም። እኔ ላይ የፈረዱ በጠቅላላ ፍርዱን ይቀበሉታል። ለምን መሰለ እንደዚህ ምለ እኔ እናትን ሷ አውላ እንግባባ እንችላለን፣ እንጣላለን፣ ተጣልተናልም ከመጣብንና እኔ እና ሷ ከተደራረግነው አንፃር እኔ ዛሬም እሷን ለመግባባትም ሆነ አብሬያት ሆነ አልፈልግም። ምክንያቱም እኔ በሷ አሁንም ስሜን እያጠፋች ያለችበት መንገድ ትክክል አይደለም። ምክንያቱም ነገር እኔ አሁን መፍታቱን ዳኒ ስለመፍታቱ ተው፣ ቆይ እኔ ልናገር። መፍታቱን ተው፣ እኔና እሷ መሀል ያለውን ነገር ተው። ትዳራቸውን ሰብስበው መቀመጥ ይችላሉ። ገብቷል? እኔ ልጄን በማገኝበት መንገድ አገኘዋለሁ፣ አናግረዋለሁ። እኔ አይመለከተኝም ስለሱ ጥያቄ። አሁን እኮ መሰለሽ በዋናነት እኮ መሰለሽ ማሚ አንድ አቋም እኮ ያመጣው ዋናው ወደዚህ የመጣችሁበት ምክንያት ምናልባት አንቺ በግድ መተሽ ይሆናል፣ ግን እሱ ወደዚህ የመጣሽበት ምክንያት ሲናገር እንትን ነው ዋናው እሱ ሰላም እንዲያገኝ ሁለቱ ቢስማሙ የሚል ሐሳብ ይዞ ነው። ይሄ እንደማይሆን እኔ እሱ ሆነው ያላናግርሽ እኔም አላደርገው። ይኸውልሽ ከይቅርታ ጋር ላናግርሽ ፍሬኔን ምንም ታናግሪኝ ነገር የለም ነው አይደለም። አንድ ነገር ስሚ፣ አንቺ በማታውቂው ነገር አይደለም በሰማሹ ብቻ የምትፈርጂ ምንም አልፈረድኩም። ባታናግሪኝ ነው የምመርጠው። እኔ ማለት ምናልባት ባለጌ ልሆንብሽ እችላለሁ። ስለዚህ አታናግሪኝ። በዚህ እኔ ሌላ ነገር ላይ እንድንሄድ ሳይሆን እኔ ምንም የሚያስኬደን ነገር አሁን ይኸውልሽ የሰውን እንደዚህ መፈረጅ በጣም ይከብዳል። ምንም ማንም የፈረጀሽ የለም እዚህ ጋር። አንቺም ስለሌለሽ በወቅቱ ያለውን ነገር በትክክል የተናገርነው። አሁን ያሉትን ነገር በጠቅላላ እሷም ያለችው ነገር በጠቅላላ እሷም የተሰማት ነገር ህዝቡ የሚሰማው ነገር አንድ ቀን እውነቱ ይወጣና ፍርዱን አልኩ እኮ ብቻ ባዩት ወይ በሰሙት ነገር ወይ እሷ በተናገረችው ባለቃቀሰችው ነገር ብቻ ሰው ላይ የሚፈረድ ከሆነ ፍርዱን ወደ ቤታቸው ይዘው ይገባሉ አልኩ። ምክንያቱም እኔ ከእግዚአብሔር ውጪ የማውቀው ነገር የለም። ሰው እኮ በተናደደ ጊዜ የሚናገረው ይሄ ነገር ሊሆንብኛል ብሎ የሚጠረጥረው ነገር እኮ ብዙ ነገር ይኖራል እንዴ። ያንንማ መገንዘብ መቻል አለብሽ። ሰው አሁን በተረጋጋ መንፈስ አንድ ሰውን ብትጠይቂው ተረጋግቶ ያለ እንደዚህ ለምን አልከብተ እኔማ ያኔ ተናድጄ ነበር ይላል ወይ ደግሞ የሆነ ነገር ይሄ መናደድ ያለመናደድ ጉዳይ አይደለም እኮ በጸብ አይደለም። በጸማሃል በተደረገ እንደዚህ ያውን በሰዓቱ ጠየቋት እኮ ጠጋ ብልዬ እሱ እንትን ሲደስ ብሎ ምን የምታውቂው ነገር አለ ሊሆን ይችላል። እኔ ስሜን ልታጠፋ ፈልጋስ አውቃስ ምን የምታውቂው ነገር አለ? እኔ ምን አልኩኝ ታዲያ? ምን ብዬሻለሁ? አውቃም ይሁን ምንም ይሁን እዛ ጋር ባለችበት ሰዓት እኔ ማውቀው እሷን ነው ያለው ነገር እንዲና ለማንኛውም ጸበል አድርጊ ይሄን አድርጊ እንዲህ አይነት ነገር ሊከሰት ይችላል። አዎ በአይናችን የምናየው ነገር ነው። ብዙ ነገር ብዙ ሰው ላይ ይከሰታል። ይሄ ማለት ደግሞ አንቺ ታረጊያለሽ አታረጊም አይደለም። ይሄንን የሚያውቀው ልቦናሽ ነው። ገብቶሻል አይደል? እንደ እናት ደግሞ አንቺ እዚህ ጋር አሁን እውነታው እሱ እዚህ ጋር ልጄ ተጨናንቆብኛል ስለ ልጅሽ መታሰብ አሁን ከጭንቀቱ ወጥቷል። በቃ አሁን እሱ ዋናው ቤቱን እኔ ፍላጎቴ ማለት ነው። እሺ ፍላጎቴ ቤቱን መያዙን አይደለ እንዴ? በቃ ወደ ቤቱ ተመልሷል። እኔ ደጇ ላይ አልረግጥም፣ ቤቷን አልረግጥም። እሷን የምትባል ሴት ማየትም አልፈልግም። እሱ ኑሮን ይኑር። እኔ ስፈልገው ደውልለታለሁ። ከፈለኩኝ የሆነ ቦታ ጠራዋለሁ፣ እንገናኛለን። እኔ ወጥለኝ እንቅፋት ሆነብኝ እሱ ነው። ለምንድን ነው እንቅፋት የሚሆንብህ? አንተ ጤነኛ አይደለህም እንዴ? አይደለም። ቆይ ምን እኔ አሻንጉሊት መስልሃለሁ? አይደለም። ስትፈልግ ሂጂ፣ ስትፈልግ ነይ፣ ስትፈልግ እንደዚህ የምትጫወትብኝ እኔ ስለሱ እያወራለሁ። እኔ አልፈልግም። ሚስትህን ያዝና ተቀመጥ። እኔ ተወው ማሚ እንዴ ይሄ ልጅ አያሳዝንሽም እንዴ? እንዲህ የሚባል የለም። ቀለበቷን ስታደርግ እጄን አመመ ምን እንደሆንኩ አላውቅም ስትለው አምኔ የተቀበለ ልጅ እኔ እንደዚህ አይነት ነገር እኔ አሁን እዚህ ውስጥ ራሱ መጣ። በነገራችን ላይ አንቺ ትዳር ይዘሽ ስትኖሪ ከቤተሰብሽ ትዳርሽን ነው የምታስቀድሚ። ስለዚህ ያስቀየው ሰጣው ነው አይደለም። ሰጣሽም አልሰጣሽም ይሄ ልጅ ማለት ነው ልጅ ነው አይደለም። እንደ ትዳር ይሄ ነው ብለሽ ልታስብ በቃ ይሄን እኮ አንቺ እኛ ራሱ ልንገባበት አይገባም ነበር። እኔ ምን ላድርግ? ተይ ምን ልተው? አይሆን ያለሽ ነው ያና አልታረቅም። ከሷ ካልታረቅኩኝ አንተ ኑሮክ ይከብድባል። የራስ ጉዳይ ነው። ባናተ ተጠቀል አልታረቅም።
ያንን እኮ አይደለም እኔ ራሴ ኖራለሁ በቃ እኛ ራሳችን እንደዚህ እንድንጠራጠር የሚያደርገን አንቺ እንደዚህ ስትሆኝ ነው በቃ ተጠራጠሩ እሱ ሁላችሁም አልኩሽ እኮ በተጠራጠራችሁት በተናገራችሁት በሰው ላይ በፈረዳችሁት አይ እንደሱ ፈራጅ የሰማይ አባት ነው ይፈርዳል አንቺ ስላልሽ አይደለም እኮ የሚፈርደው እግዚአብሔር እኔ ስላልኩ አይደለም በሱ ራሱ አይፈርዳል አልኩሽ አይቶ ይፈርዳል የሱን ሳይድ አንዴ አሁን ደግሞ እኔም ስራዬ ከሆነ እኔ ላይ አይደለም የሚፈርደው መጥፎ እናት መባል ትፈልጊያለሽ ልባል ለምን ልባል ችግር የለው ይሄ ጥሩ ነው መጥፎነቴንም ጥሩነቴንም እንደሱ የፈጠረ አይደለም። አምላክ ነው የሚያውቀው ልጅሽ ነው እሱ እኮ አንቺ እኮ ትላንትና ልባል እኔ መጥፎ እናት አይደለችም እቺ ነፍሰ ገዳይ ናት ሰው በላ ናት ይበሉኝ በቃ ለምን ያ ነገር እንዲሆን ለምን አንቺ መንገድ የምትከፍቺው ይሄን ተቀብያለሁ እኔ ከሰው በላይ ሆነ የኔ ህይወት የሚያሳስብ ያንተ ህይወት ሊያሳስብህ አይገባም ቤት ካልመጣ አላዛር አንድ ነገር ስማ ሚስት ጋር ካልደረስኩኝ እኔ እና እሱ አብረን ካልተገናኘን ካልተጣላን እኔ እና እሱ ካልተገናኘን አንተ የሚከብድክ ምንድነው ቆይ ለምን እንደዛ ይሆናል አንቺ ለመፍትሄ ለምን አትሄጂም ምንም አልሆንም ቤቴ ነው የምኖረው ይሄ ልጅ ነገ ልጅ ይወልዳል አንቺ ልጅ ልታይ ነው አገባኝ ይውለድ ማንም ይወልዳል ይሄ ታዲያ እንደዚህ መሆን ማለት ነው አይ ለምን ግን ወደ ለመፍትሄ ግን እኔ አይመለከተኝም በቃ ጨርሻለሁ እና ምንድነው ቆይ የምትፈልጉት ካጠገቧ ራቂ እሺ ብዬ ራኩኝ እናንተ ዳኒ ግን ትክክል ናችሁ እኛ አይደለንም አሁን እዚህ ጋር ያልስላቂ ራቂ እሱኛ ደስተኛ ነን በቃ ራቂ ቤታቸው በአንቺ የተነሳ ሰላም እያጣ ነው ራቂ ተብያለሁ አይደል እንዴ ከናንተ አንደበን ይወጣው አይደል እኮ ገባኝ አሁን ይኸውልሽ ራቂ ማለት ግን በጊዜያዊነት መፍትሄ እንዲሆን የተቀመጠ ነገር ነው ራቁ እስከመጨረሻ አይደለም እስከመጨረሻ እንዳይሆን እኮ የሱ ነገር ደግሞ መሃል ላይ ስላለ እስከመጨረሻ እንዳይሆን እና ምን መሰለሽ ማሚ አሁን ቢያንስ ማለት ነው የሱን ሐሳብ ተንተርሰሽ ሐሳቡን ልትቀበዩ ይገባል ያለው ሰላም እንዲያገኝ ባለፈው ያነሳነው ነገር ነው የነሱ ካለቀ በኋላ እስከመጨረሻ የሚባል ነገር የለውም ቤተሰብ መስርታችኋል ዳኒ አንድ ነገር ስማ እነሱ አንድ ላይ ፍቅራቸውን ያድራላቸው ትዳራቸው ይበርክት ይኑሩ ከዚህ በላይ የምለው ነገር የለም እኔን ግን ትልቀቀኝ ነው አሁንም የኔን ስም እያያዘች የምትለውን ነገር ትተወኝ በቃ እኔን ትተወኝ እንዴ ትተወኝ ምንድነው እኔ ካልገባው በህይወቷ ላይ ስሜን ካላስገባች አልጣፍጥላትም ኑሮ አይጣፍጥም የኔን ስም ካላስገባች አንቺም እንደዛ መጥተይ ከሆነ ነገሮችን መተዋል እኔን ትተወኝ እኔ ስራዬን ልስራበት እንዴ እኔ ቆይ ወይስ አዲስ አበባ ልቀር እንዴ አይደለም ንጹህነትሽን እግዚአብሔር ያወጣልሽ በቃ እሱን ተይዋይጣ በቃ ከነጨርሱ ማይወጣ እና በተቃላይ ምናምን የሚባለው ነገር ከመለገ ማይወጣ እንመሰልሽ እንትን መሆን አለበት ይሄንን ስለዚህ እንትን ማድረግ አለብሽ ተንሶ ቆይ ላምጣልሽ ተንሶ ነይ ወይ ተንሶ ነይ ወይ ነይማ ሰላም ነሽ እንዴት ነሽ ሰላም ሰላም ሻላሽ አዎ ደህና ነኝ መጣች እንዴ አይ ተንሱ ነይ ግቢ ነይ ግቢ ወይ አልገባም ዳኒ ከካሽ በኋላ ነው እኔ አላወኩም ነበር ለዛ ችግር የለውም ነይ ግቢ በኋላ ነው አሁን ይሄ ነገር ነው እንዲፈታ የፈለጉት አዎ ገባኝ አሁን ግን ምን መሰለህ እንትን እኮ ነው አሁን በሁለቱም በኩል ማለት ነው በደንብ ተረጋግቶ ስፔሻሊ ማሚ ሁሉ ነገር እኮ በተወኩ ግን አንድ ሰው መተዋል እኔን ተወኝ መቼ ያለብሽ ተወኝ ህይወትህን ኑር አንድ ሰው ትቶ ማለት አላዛር ለምንድን ማሰማው ቆይ አንተ አይልሽ አንድ ሰው ትቶ ትቶ ምን አለክ ተወኝ ልኑርበት በቃ በመፈልግ ሰዓት ትመጣለህ በመፈልግ ሰዓት ትመጣለህ እኮ አንድ ሰው ይልሽም ትቶ ማለት ነው የሆነ ሰው እኔ ናተወኝም እንዴ እሷ ራሷ አሳርፋት ይልቅስ ስሜን እየጠራት ቪዲዮ አትስራ ሁለታችሁም እኮ ነው የምትሰሩት ማለት በቃ ታውቁ አልሰራም እኔ አይደለም ባለፈውም እሷ ኮምፕሌን እያደረገች አልነበረ እዛ ሆና ዋሳውና እንደዚህ ያለችኝ የሚለው ነገር የመጣው እኮ እሷ ያን ነገር እንዲባባስ ነገር ያደረገች እርቅ እንዲሆን እኔ ምንም አላደርግም እኔ በራሴ ልስራ በቃ የራሴ ልስራና ለሷ ስር ነው ቪዲዮ መስራት አላቆምም እሰራለሁ ግን ስሜን አትጥራ
እኮ ሁለታችሁ የኔ ስም ካልጠራች የሷ ቤት አይጣፍጥም እንዴ? ይኸውልሽ አንቺም ስትጠሪ እንዴ ምን ጉድ ነው? እሷም ስትጠራ ትተወኝ በቃ። ከዛ በኋላ ላይ ሁላችንም የራሳችንን መንገድ ይዘን እንኑር እኮ። ዞሮ እኔ አሁን እሱ ይዞት የመጣውን አላማ አላሳካም ብዬ ነው የማስበው። ለምን እሷም ያው ቅር ተሰኝታ አይታችሁ ምን አገባኝ እኔ ስለሷ ቅሬታ ምን ይመለከተኛል? ትዳሯ ነው አይደለ? ትዳሯን አይደለም በቃ አለቀ። እኔ አሁን ከትዳር ብቻ የሚታወቅልኝ የምፈልገው ከትዳራቸው ወጥቻለሁ። ይሄንን ሁን ያንን ሁን እኮ ወጣው ማለት ነው ማሚ። ወጣው ካልሽ መውጣት ከፈለግሽ ታረቁ፣ ተስማሙ። ከዛ ምን ማለት ነው ወጣው ማለት? እኔ ስለ ኑሮ ያወራው ነገር አለ። ስለ ኑሮን ማውራት አይደለም እና ምንድነው መፈታት አለበት በቃ። እኔ አልታረቅም፣ እኔ አልፈልግም፣ በቃ እርቅ አልፈልግም። ትኑር ኑር ይኸውልሽ በቃ አይደለም መድዬ አንቺ ምን አለ ለልጅ ስትይ ፍሬውልሽ አንድ ነገር ስሚ ሌላ ጎሽ ለልጇ ስትል ይባላል አይደል እንዴ? አሁን ይኸውልሽ ሁላችንም እኮ አሳልፈናል እንዴ በብዙ ነገር እናሳልፋለን። እሱ መተው ነገር ባለፈው ማንስተናል እሱ ሰላም እንዲሆን አሁን ተጨናነቀ። እንደገና ደግሞ ተመልሶ እንትን ሆነ በቃ። አሁን አንድ ነገር ስሙኝ፣ ሰሙኝ አልቻላችሁም እናንተ ወይም እሱ እንደፈለጋችሁ እንደዚህ ምን ሰው አይደለም። እኛ አይደለንም እኔ ራሴ ጭዬ ነው ምን የልጅሽን ሰላም ለመመለስ ስለሱ ሰላም ከተጨነቃችሁ እኔ ሊተወኝ ነው አይደለም። አንቺ ለሱ እኔ ሊተወኝ በቃ ይኸውልሽ ቤተሰብን ትቶ ሰው ትዳሩን ይመርጣል አይደለ? ቤተሰብን እንተዋለን ትዳሩን እንመርጣለን። በቃ ትዳሩን ይምረጥ፣ እኔን ይተወኝ፣ እኔ ልኖርበት። ለሱ ነገር እሱን በቃ እሱ ነው ከሱ ጋር ነው እንትን ማለት እናንተ ለማስማማት ነው የምንሄደው፣ እናንተን ለማስማማት ነው እንጂ አሁን እሱ ይዞት የመጣው ጥያቄ በምን መንገድ እንፍታው ነው። አሁን ሌላ አቅጣጫ መፈቻ አጋጣሚ የለውም መፈቻ እኮ እሱን ነገር ነው። እኛ እንኖራለን፣ እኔም ኑሮዬን እቀጥላለሁ፣ እሱም ህይወቱን ይቀጥላል። አይደለም ግዴታ መታረቅ አለባችሁ። አልታረቅ አይ እንደዛ ነው። ማናደርገውን ነገር እኔ የምልሽ አታምጣብኝ። የማላደርገውን ነገር አይጠይቀኝ። አይደለም እንደዛ አታርጊ እኮ ነው። እኔ አሁን ደግሞ ቆይ ምን እቅዳችሁ ነው? ምንም ነገር አሁን በፊት ተራቅ ከህይወታችን ተራቅ ስትል የነበረው ሰውዬ አሁን ምን እቅዳችሁ ነው ከሷ ጋር እንደገና የኔ ስም ማጥፋት አልበቃህም? ሚዲያ ላይ የወጣው ስም ያልበቃህም? ምን አደረኩኝ ነው? አልበቃህም? እንዳላሳዝንህ እኮ በቃ ይብቃ። እንዲበቃ ከፈለክ አንተ እናትን በዚህ ልክ ታቀኛለህ? ይሄ የሚባለው ሁሉ እኔን ሆኜ ነው? እኔ መቾን ሻልኩኝ ታረቁ። ስለዚህ አልታረቅም። አሁን ያቀድከውን እቅድ ሂድና ከሷ ጋር የፈለግከውን አድርግ። እኔ ግን እቅድ ውስጥና ወጥመድ ውስጥ አታስገባኝ። የምን እቅድ የምን ወጥመድ ነው? በቃ እኔ እዛ ውስጥ አልገባም። ኧረ በእንደዛ ነገር አታስቢ። ቢያንስ አሁን ሁላችሁም ለምን በቀና መንገድ አታስቡም? ሁላችሁም እሷም እንደዚህ ታደርጋለች ትላለች፣ አንቺም እንደዚህ ታደርጊያለሽ ትላለች። ለምን እንደዛ ታሳሰባላችሁ? እንዲህ ናት የሚለው ነገር የለም። ግን አሁን ወጥመዳቸው ውስጥ መውደቅ አልፈልግም። እስካሁን ድረስ ስጠመድ በዛው ይበቃኛል። እኔ ደግሞ እንደዛ ባታደርጉ የሁለታችሁ ስምምነት ለሱ ሰላሙን የሚመልስለት ከሆነ አንቺም የኔ መራቅ እንደውም የኔ መራቅ ነው ሰላማቸውን ይሰጣል ሲባል ነበር። አሁን ደግሞ የኛ ስምምነት ነው ለነሱ ሰላም የሚሆነው። መጀመሪያ የኔ መራቅ ለነሱ ሰላም ነበር። አሁን ደግሞ የኔ ስምምነት ለሱ ሰላም ነው። ይኸውልሽ መጀመሪያ እኮ የሆኑ ሁለት ሰዎች ስታስታርቂ ዋና ባለቤቶቹን ታስታርቂያለሽ። ቆይ ልነግርሽ እኮ ነው። ዋና ባለቤቶቹን ታስታርቂያለሽ። ከዛ በኋላ ደግሞ ተከታዮች አሉ አይደለ? ከሱ ስር ያሉትን ሰዎች ደግሞ ቀጣይ ችግሩ ናቸው የተባለውን ነገር ለማስታረቅ ነው። ሲጀመር አሁን እኛም ተመጫለሽ ብለን አላሰብንም። አሁን እሱ መምጣትሽን ነግሮን እንደዚህ አይነት ነገር አለ ከእናቴ ጋር እንትን በሉ ምናምን ሲል ነው እንጂ መምጣትሽን እራሱ አላወቅንም። ሄድሽን ነው የምናውቀው። አሁን ለማሳወቅ ነበረብኝ ነው እንደዛ ማለት አይደለም። እኛም ራሳችን አሁን ላይ አወቅ ነው እያልኩኝ ለእናንተ አይደለም እንደዛ አይደለም። እኛ መምጣትሽን ስለዚህ በቃ ሲጀመር አሁን ይሄው ዳኒ እኔ በጣም አከብረዋለሁ። ላንተ ታከብሪኝ ከሆነ ታዲያ ለምን ይሄንን ነገር አታስገድደኝ? አላደርገውም። የማላደርገው ነገር ነው። አይገድልሽ። በዚሁ ነው መጨረስ ያለብን። እንደዛ ከሚሆን አሁን እኮ ዋናው እንግዲህ አላማው እንደዛ ትቆያለህ። እኔ ልሂድ አብረን እንሄዳለን እኮ የምትሄድ ከሆነ እንሂድ። ዳኒ በጣም እንትን ብታረጋግጥ አይደለም። አይ እንደዛ ነው የሚሻለው። ለመሰለኝ ተነጋግሮ የማይፈታ ነገር የለም። እውነት ለመናገር ማለት ነው የማይፈታ ነገር የለም። አንቺም ተረጋግተሽ እንደው ነገሩ ብታስቢበት ጥሩ ነበር። እንገናኛለን። እሺ ሰላም። እሺ ዳኒ ሰላም